የእስራኤል ጦር ያልጠበቀው ጥቃት አጋጥሞታል። የእስራኤል ጦር የመፈራረስ አደጋ ያጋረጠበት ድንገተኛው ክስተትም ገጥሞታል። የእስራኤል ጦር ጀነራሎች ጦሩ ከውስጥ እየተጠቃ መሆኑን ይፋ አድርገዋል። የኔታንያሁ መንግስት በዚህ ዙሪያም የከፈተው ጦርነት የእስራኤልን ጦር ከውስጥ እየሰባበረው ይገኛል። ይህ የመዋጋት ፍላጎቱ እየቀነሰ መምጣቱ ሲሰማ በተደጋጋሚና ማለቂያ በሌለው ጦርነት መዛሉ ከጦሩ የወጡ ሚስጥራዊ መረጃዎች ጠቁሟል። እስራኤል 360 ዲግሪ በጠላቶቿ ተከባለች። ጦሩም ዋጋት አቅሙ ከጊዜ ጊዜ ተዳክሟል። ጠላቶቿ ደግሞ ተባብረው እየመጡባት ነው። ኔታንያሁ ደግሞ ከአሜሪካ ጋር ያላቸውን የጦር ትብብር ለማቆም ፍላጎት እንዳላቸው በይፋ ዛሬ በሰበር አሰምተዋል። መረጃውን በትንታኔያችን በዝርዝር ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታም። በእስራኤል በዝግ የተካሄደው የኪስኔት ወይም ደግሞ የእስራኤል ፓርላማ የውጭና የመከላከያ ኮሚቴ ስብሰባ ላይ የእስራኤል መከላከያ ኃይል ጠቅላይ ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር በእስራኤል የፖለቲካና እንዲሁም የወታደራዊ ተቋማት ውስጥ ትልቅ ድንጋጤ የፈጠረ እጅግ አሳሳቢ መልእክትን አስተላልፈዋል። ከጋዛ እስከ ሊባኖስ ከሶሪያም አልፎ እስከ ሌሎችም የጦር ግንባሮች ድረስ በተዘረጋውና እረፍት በሌለው ባለብዙ ግንባር ጦርነት ውስጥ የሚገኘው የእስራኤል ጦር የሰው ኃይል አቅሙ ለማጠናከር አስቸኳይ ድንገተኛ ጊዜ እርምጃዎችን እንዲወስዱ ዛሚር ተማጽነዋል። የእስራኤል መከላከያ ኃይል አሁን ባለበት ሁኔታ በስርዓታዊ ውድቀት አፋፍ ላይ እየተንገዳገደ መሆኑንም በጽኑ አስጠንቅቀዋል። ጀነራሉ ባቀረቡት ሪፖርት መሰረት በአሁኑ ወቅት ላይ የጦር ኃይሉ በግምት 15000 የሚጠጉ ወታደሮች እጥረት ያለበት ሲሆን ከነዚህ ውስጥ ደግሞ እስከ 8000 የሚደርሱት እጅግ ወሳኝ የሆኑ የውጊያ ክፍላተ ጦር አባላት ናቸው። ይህ ከፍተኛ የሰው ኃይል ጉድለት ከዚህ ቀደም ታይቶ በማይታወቅ ሁኔታ በብዙ ግንባሮች ለተሰማራው የዚህ ጦር ክዋኔ ዝግጁነት ላይ እጅግ አደገኛ የሆነ ስጋትን ደቅኗል። ሌተናንት ጀነራል ዛሚር የህግ አውጪው አካል የግዴታ ውትድርና አገልግሎት ጊዜን በቅርቡ ከተቀነሰበት ከ30 ወራት ወደ 36 ወራት እንዲመለስ የሚያደርገውን ህግ በአስቸኳይ እንዲያጸድቁም አሳስበዋል። በተጨማሪም እንደ ተግባራዊ ፍላጎቱ ረዘም ላለ ጊዜ ጥሪ እንዲደረግ የሚያስችል የተጠባባቂ ወታደራዊ አገልግሎት ህግ ማሻሻያዎች እንዲደረጉና የአልትራ ኦርቶዶክስ ወይም ደግሞ ሄሬድ ማህበረሰቡን ያካተተ የግዳጅ ምልመላ ማሻሻያዎችም ወደፊት እንዲገፋበት ጠይቀዋል። ታዲያ ይህ ማስጠንቀቂያ ተራ የሆነ የቢሮክራሲ ስጋት መገለጫ እንዳልሆነ ብዙዎች የተናገሩና እየገለጹ ይገኛሉ። ይልቁኑ ከእስራኤል ከፍተኛ የጦር መሪ እየወጡ ካሉ ተከታታይና ተስፋ አስቆራጭ ማስጠንቀቂያዎች መካከል የመጨረሻው ነው። ከጥቂት ሳምንታት በፊት ዛሚር ለጸጥታ ካቢኔው በሰጡት መግለጫ የመከላከያ ኃይሉ በራሱ ላይ ተደርምሶ ከመውደቁ በፊት 10 የቀይ ማስጠንቀቂያ ደውሎችን እያሰማሁ ነው ማለታቸው ተዘግቧል። በተለይም የተጠባባቂ ወታደሮች አሁን ያለውን ከፍተኛ ጫና ሊቋቋሙት እንደማይችሉ አበክረው ይገልጻሉ። እስራኤል በታሪኳ ውስጥ እጅግ ውስብስብና ረጅም ጊዜ የወሰደ የጸጥታ ቀውስ ውስጥ የምትገኝበት በዚህ ወቅት ላይ የሰው ኃይል እጥረት ለህልውና አስጊ የሆነበት እንዲሁም ተጋላጭነትም ከፍ ያለበት ሆኖ ብቅ ብሏል። ረዘም ላለ ጊዜ የቀጠሉት ከፍተኛ ጥንካሬ ያላቸው ወታደራዊ እንቅስቃሴዎችን የአይዲኤፍን ሰብአዊ ሀብት እስከ መጨረሻ እንጥፍጣፊ ድረስ የተጠቀሙ ሲሆን ይህም በእስራኤል የህዝብ ጦር ሞዴል ላይ ያሉ ጥልቅ የተባሉ መዋቅራዊ ስንጥቆች በግልጽ አሳይቷል። ቁጥሮች እጅግ አስጊ የሆኑ ምስልን ያሳያሉ። በአንድ ወቅት በፍጥነት የመንቀሳቀስና የማሰባሰብ ብቃት ምሳሌ ሆኖ ይወደስ የነበረው የእስራኤል ቋሚ ጦር እንዲሁም ተጠባባቂ ስርዓት አሁን በቀጠለው ግጭት ክብደት ምክንያት እየተንገታገተ ይገኛል። ጦሩ መሰረታዊ የመከላከልና የማጥቃት አቅሙን ጠብቆ ለማቆየት ቢያንስ 12000 አዳዲስ ምልምሎች በተለይም የውጊያ ወታደሮችን በአስቸኳይ እንደሚያስፈልጉት አምኗል። ፈጣን እርምጃዎች ካልተወሰዱ ይህ ክፍተት እስከ ተያዘው የፈረንጆች ዓመት መጨረሻ ድረስ ወደ 17000 ሊያድግ እንደሚችል እየተነገረና እየተገለጸ ነው። የዛሚር የፓርላማ ኮሚቴ ገለጻ ያቀረበው የደከሙና የዛሉ የጦር ክፍሎች በተለያዩ ግንባሮች መካከል እየተዘዋወሩ በሚዋጉበት ወቅት ነው። በደቡብ ሊባኖስ የተካሄደ ያለው የምድር ላይ ውጊያ፣ በጋዛ ውስጥ የሚቀጥለው የጸጥታ ጥበቃ ጥረት እንዲሁም በሶሪያ ድንበር ላይ ያለው ውጥረትና ከኢራን የሚሰነዘረው ሰፊ ስጋት አፋጣኝ መውጫ የሌለው የማይቆም ጦርነት ተለዋዋጭነትን ፈጥሯል። ለወንዶች የሚሰጠውን የግዴታ ውትድርና አገልግሎት ቀደም ሲል በተደረገው ማሻሻያ ምክንያት ወደ 30 ወራት ዝቅ እንዲል ተደርጎ ነበር።
ያ ውሳኔ አሁን እቅድ አውጪዎችን እየረበሻቸው ይገኛል። በዚህ አጭር የአገልግሎት ጊዜ የተመዘገቡት የመጀመሪያዎቹ ወታደሮች በመጪው ጥር ሊሰናበቱ የታቀደ ሲሆን ይህም በትክክል ጦርነቱ ከፍተኛ የሰው ኃይል በሚፈልግበት ወቅት ላይ የሚገኘውን የወታደር ቁጥር በእጅጉ ይቀንሰዋል። ዛሚር እንዳስጠነቀቁት ይህ አገልግሎት ጊዜ ማሳጠር ቀድሞውኑ በተደጋጋሚና ለረጅም ጊዜ ጥሪ የተደረገላቸው ባሉት ተጠባባቂ ወታደሮች ላይ ምክንያታዊ ያልሆነ ሸክም እየጫነ ይገኛል። የእስራኤል መከላከያ አስተምህሮ የጀርባ አጥንት የሆኑት ተጠባባቂ ኃይሎች በተለይም በዚህ ጫና ክፉኛ ተመትተዋል። በ10 ሺዎች የሚቆጠሩ ሲቪሎች፣ ዶክተሮች፣ መሐንዲሶች፣ መምህራንና አነስተኛ ንግድ ባለቤቶች ከዚህም ባሻገር ለወራት ያህል ሕይወታቸው እንዲስተጓጎል ሆኗል። የቤተሰብ መቃወስ፣ የኢኮኖሚ ኪሳራና የአእምሮ ጤና ጫናዎችም ከጊዜ ወደ ጊዜ እየጨመሩ ይገኛሉ። ወታደራዊ ባለስልጣናት በግል ንግግራቸው ይህ ድካም ወደ ከፍተኛ በጎ ፈቃደኝነት መሸሽ ሊያመራ እንደሚችልና ይህም የጦር ኃይሉን አቅምም የበለጠ እንደሚያመነምነው ይገልጻሉ። አንድ ስማቸው እንዳይጠቀስ የፈለጉ ከፍተኛ የመከላከያ ምንጭ ሁኔታውን በዝግታ የሚከሰት አደጋ ሲሉ ገለጹት። አስከትለው በእኛ የጦርነት ተጽዕኖ ስር ያለው ግዛትም እየሰፋ ነው፣ ነገር ግን ሰራዊቱ እያደገ አይደለም። በሰራዊቱ ላይ ያለው ሁኔታም ከአቅም በላይ የመለጠጥ ስጋት ነው ሲሉ ደጋግመው አንስተውና ገልጸውታል። በፖለቲካ ሽባነት እምብርት ውስጥ ያለው የአልትራ ኦርቶዶክስ ሀሬዲ ምልመላም ክርክር ለ10 ዓመታት የዘለቀ ማህበራዊ ስንጥቅ ሆኖ ወደ ብሔራዊ ደህንነት ድንገተኛ አደጋ ተቀይሯል። እድሜያቸው ከ18 እስከ 24 የሆኑ በግምት 80 ሺህ የሚጠጉ የሀሬዲ ወንዶች በአሁኑ ጊዜ ለውትድርና ብቁ ቢሆኑም ለሙሉ ጊዜ የቶራ ጦርነት ቅድሚያ የሚሰጡ የቆዩ ስምምነቶች ምክንያት ከአገልግሎት ነፃ ናቸው። የጦርና የመከላከያ ተቋሙ ከዚህ ማህበረሰብ ውስጥም የተወሰነውን ክፍል እንኳን ማካተት በሺዎች የሚቆጠሩ በጣም አስፈላጊ የሆኑ ምልምሎችን ሊያስገኝ እንደሚችልና ምናልባትም ተጨማሪ ክፍለ ጦሮችን ለማቋቋም እንደሚያስችል ይከራከራሉ። ሆኖም ግን እድገቱ እጅግ አዝጋሚ ነው። የጥምር መንግስት ፖለቲካ በተለይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመንግስታቸው ህልውና በሀሬዲ ፓርቲዎች ላይ ያላቸው ጥገኛነት ትርጉም ያለው ማሻሻያ እንዳይደረግ ደጋግሞ እንቅፋት ሆኗል። አሁን ውይይት የተደረገበት ያለው ረቂቅ አዋጅም ለሙሉ ጊዜ የየሺቫ ተማሪዎች ከውትድርና ነፃ መሆንን የሚያስቀጥል ሲሆን ሌሎች ደግሞ ውስን አማራጮችን ብቻ ያቀርባል። ይህም ሰራዊቱ በአስቸኳይ የሚፈለገውን የሰው ኃይል ቁጥር ማምጣት አይችልም በሚል ከፍተኛ ትችት እየቀረበበት ይገኛል። ታዲያ ዛሚር በኮሚቴው ስብሰባ ወቅትም በክስኔት አባል ዚቭ ስኮት ለቀረበላቸው ጥያቄ ሲመልሱ በቀጥታ ወደ ፖለቲካ ዝርዝሮች ከመግባት ተቆጥበዋል። ይልቁኑ ወታደራዊ አስፈላጊነቱን በማጉላትም እኔ ከፖለቲካ ወይም ደግሞ ከህግ አውጪ ሂደቶች ጋር አልገናኝም፣ እኔ የምገናኘው ከባለብዙ ግንባር ጦርነትና የጠላት ድል ከመንሳት ጋር ነው አሉ። ነገር ግን አሉ የምልመላ ቁጥር መጨመርን የሚቆጣጠር ህግ እንዲወጣ ያቀረቡት ጥሪ ከንግግራቸው ጀርባ ያለው መልእክት በግልጽ አስቀምጧል። በሀሬዲ ማህበረሰቦች ዘንድ የግዴታ ምልመላን በመቃወም የሚካሄዱ ተቃውሞች አልፎ አልፎ ወደ ሁከት የተቀየሩ ሲሆን ይህም የማህበረሰቡን ጥልቅ ክፍፍልን ያሳያል። በሌላ በኩል ደግሞ ያልተመጣጠነ የአገልግሎት ሸክም የሚሸከሙት ሴኩላርና የሃይማኖታዊ ጽዮናዊ እስራኤላውያን እየጨመረ የመጣ ብስጭትና ቅሬታም እየገለጹ ይገኛሉ። የጋራ ሸክምን የመጋራት የፍትሐዊነት ክርክር ከምን ጊዜውም በላይ እየጠነከረ ነው። የከፍተኛ ፍርድ ቤት ምልመላው እንዲተገበር ያሳለፈው ውሳኔ የህግ ግፊት ቢፈጥርም መንግስት ግን ከውትድርና በሚያመልጡት ላይ ማዕቀብ ለመጣል ዘግይቷል። የጠቅላይ አቃቤ ህግ አስተያየቶች የተግባር ውሳኔዎች እንዲወሰዱ ቢገፋፉም የፖለቲካ ስሌቶች ግን የበላይነቱን የያዙ ይመስላሉ። ከፍተኛ ወታደራዊ ማስጠንቀቂያዎች እየወጡ ባሉበት በዚህ ወቅት ላይ በኢየሩሳሌም ያለው የፖለቲካ ምህዳር እጅግ የተወሳሰበና አሳሳቢ ሆኖ ቀጥሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ አጋሮቻቸው የሆኑት የሀሬዲ ህግ አውጪዎች አነጋጋሪ የሆነውን ከውትድርና ነፃ የመሆን መብት የሚሰጠውን ህግ እስከ ቀጣዩ ምርጫ ድረስ እንዲያዘገዩት መጠየቃቸው ተዘግቧል። ጠቅላይ ሚኒስትሩ ለዚህ ጥያቄያቸው እንደ ምክንያትነት ያቀረቡት በቂ የሆነ የጥምረት መንግስት ድምፅ አለመኖሩና በአሁኑ ወቅትም ያለው የጸጥታ ሁኔታ እጅግ ስስ መሆኑ ነው። ሆኖም ግን ተቺዎች ይህ ውሳኔ ከሀገር ደህንነት ይልቅ የፖለቲካ ህልውናን እንዲሁም የስልጣን እድሜ ለማራዘም የተደረገ ስሌት ሲሉ በመግለጽ በጽኑ ይሞግታሉ። ይህ በእንዲህ እንዳለ ደግሞ ኔታንያሁ ያልተጠበቀ መግለጫን ሰጥተዋል። ጠቅላይ ሚኒስትሩ በሚቀጥሉት 10 ዓመታት ውስጥም ከአሜሪካ የሚመጣውን ወታደራዊ እርዳታ ሙሉ በሙሉ ለማቆም እንዳቀዱ አስታወቁ። በዚህም መሰረትም በየዓመቱ የሚሰጠውን የ3.8 ቢሊዮን ዶላር እርዳታ ወደ ዜሮ እንዲወርድ ፍላጎታቸው መሆኑን ገልጸዋል። በዚህ
በሲቢኤስ 60 ሚኒትስ በተሰኘው ዝነኛ ፕሮግራም ላይ ቀርበው ንግግር ያደረጉት ጠቅላይ ሚኒስትሩ ይህ እርምጃ እስራኤል በራሷ የመቆም አቅሟ እያደገ መምጣቱና የምጣኔ ሀብት ጥንካሬዋን የሚያሳይ መሆኑን ገልጸዋል። ይህኑ እቅዳቸውን ለፕሬዝዳንት ዶናልድ ትራምፕም ቀደም ብለው ማሳወቃቸውን አክለው ገለጹ። ኔታንያሁ በንግግራቸው ወቅት የአሜሪካ የገንዘብ ድጋፍ ወደ ዜሮ እንዲወርድ እፈልጋለሁ በማለት በግልጽ ተናግረዋል። ከቀረው ወታደራዊ ድጋፍ ራሳችንን የምናላቅቅበት ጊዜ አሁን ነው፣ ይህንን ከአሁን መጀመር እፈልጋለሁ ሲሉ ጽኑ አቋማቸውን አንጸባርቋል። ምንም እንኳን አንዳንዶች ይህንን ውሳኔ የሀገር ነጻነትና ሉዓላዊነት የሚያረጋግጥ ደፋርና ቆራጥ እርምጃ አድርገው ቢመለከቱትም ሌሎች ግን የውሳኔውን ወቅታዊነት ይጠራጠራሉ። የሰው ኃይል እጥረት በከፍተኛ ሁኔታ በባሰበትና ወታደራዊ እንቅስቃሴዎች እጅግ በጠነከሩበት በዚህ ወቅት ላይ የውጭ ድጋፍን መቀነስ በአገር ውስጥ መከላከያ ኢንዱስትሪዎች ላይ ከፍተኛ ጫና ሊፈጠር ይችላል ይላሉ። ይህ የጦር መሳሪያዎችና መለዋወጫዎችን ብሎም ደግሞ የላቁ ወታደራዊ ቴክኖሎጂዎችን በከፍተኛ ፍጥነት ለማምረት የሚደረገውን ጥረት ፈታኝ ያደርገዋል። ምንም እንኳን አሁን ላይ ያለው የመግባቢያ ስምምነት ሰነድ እስከ 2028 ድረስ የሚቆይ በመሆኑ ለሽግግሩ የተወሰነ ጊዜ ቢሰጥም እስራኤል በረዥም ጊዜ ጦርነት ምክንያት እየተመናመነ ባለው በጀቷ ምክንያት የአሜሪካ ገንዘብ ድጋፍ ሙሉ በሙሉ መተካት መቻሏ አሁንም አጠራጣሪ ጥያቄ ሆኖ ተጭሯል። እስራኤል ቀደም ባሉት ጊዜያትም የሰው ኃይል እጥረት ፈተናዎች ገጥሟት ነበር። በ1973 የዮም ኪፑር ጦርነት ወቅትም ረዥሙ የሊባኖስ ወረራና በተለያዩ ጊዜያት የተካሄዱ የጋዛ ውጊያዎች ለዚህ ማሳያ ናቸው። ሆኖም ግን ጥቅምት 7 2023 ላይ የተከሰተውን ክስተት ተከትሎ የመጣው አዲስ ዘመን ከቀደሙት በአይነቱም ሆነ በይዘቱ በእጅጉ የተለየ ነው። መጀመሪያ ላይ ለሐማስ ጥቃት እንደ ምላሽ የተጀመረው ወታደራዊ እርምጃ አሁን ላይ በተለያዩ አቅጣጫዎች የኢራን ተላላኪዎች ላይ ያነጣጠረ ክልላዊ ዘመቻ ሆኖ ቀጥሏል። በሊባኖስ ውስጥ ከሂዝቦላ ጋር የሚደረገው ፍልሚያ የምድር ወረራዎችን ብሎም የአየር ላይ ጥቃቶችና በተለያዩ ጥሰቶች የሚታወቀውን ደካማ ተኩስ አቁም ስምምነት ጨምሮ አሁንም ከፍተኛ ቁጥር ያለው ወታደራዊ ኃይል ይፈልጋል። በጋዛም ቢሆን ተዋጊዎች በገነቡት ጠንካራ መሰረተ ልማት ላይ የሚደረገው ዘመቻ እንደቀጠለ ይገኛል። ከዚህ በተጨማሪ የሶሪያ ድንበር ደህንነት፣ የሁቲዎች ረብሻና አጠቃላይ የኢራን ስጋት እንደ እስራኤል ላለች አነስተኛ ሀገር በታሪኳ አይታው የማታውቀውን የ360 ዲግሪ የጸጥታ ስጋት ደቅኖባታል። እስራኤል ላለፉት 10 ዓመታት ከህዝቧ ቁጥር በላይ የሆነ ወታደራዊ በላይነትና እንዲሁም ደግሞ ሌሎች ተያያዥ ድሎችን እንድትቀዳጅ ያስቻሏት እንደ የላቀ አየር ኃይል፣ የተራቀቀ የመረጃ ምንጭ፣ ትክክለኛ ኢላማቸውን የሚመቱ የጦር መሳሪያዎች፣ የሳይበር አቅምና እንደ አይረን ዶም ያሉ የቴክኖሎጂ ውጤቶች ናቸው። ነገር ግን ብዛት የራሱ የሆነ ጥራት አለው እንደሚባለው ሁሉ የቀድሞ ወታደራዊ አባባል ምንም እንኳን በትላልቅ የጦር ሜዳዎች ላይ ሽንፈት ባይገጥምም ቀጣይነት ያለው የሰው ኃይል መመናመን ወታደሩን ስነ ልቦና ዝግጁነትና ጠላትን የማስፈራራት አቅም በእጅጉ ያዳክመዋል። የቀድሞ አዛዥና ተንታኞች እንደሚያስጠነቅቁት ከሆነ ይህን እየፈነዳ ያለውን የስነ ህዝብ ትኩሳት ትኩረት ሰጥቶ መፍታት ካልተቻለ ይህ ማለት ወደፊት ከፍተኛውን የህዝብ ቁጥር ይይዛል ተብሎ የሚጠበቀው የሐሬዲ ማህበረሰብ ውትድርና ውስጥ የማይሳተፍ ከሆነ የህዝብ ጦሩ ተብሎ የሚታወቀው የመከላከያ ስርዓትም ሊቀጥል የማይችልበት ደረጃ ላይ ይደርሳል። ምንም እንኳን በተወሰኑት የሐሬዲ ክፍለ ጦሮች ውስጥም የተወሰነ ስኬት ቢታይም ይህን በሰፊው ተግባራዊ ማድረግ ግን አሁንም በፖለቲካው ዘንድ እንደ ፍንዳታ የሚቆጠር አደገኛ ጉዳይ ሆኖ ተቀምጧል። ከተለያዩ መገናኛ ብዙሃን ጋር ቃለ መጠይቅ የሚያደርጉት ተጠባባቂ ወታደሮች የመታውና የመገለል ስሜት የተሰማቸው መሆኑን ይገልጻሉ። አንዱ የተጠባባቂ ወታደራዊ ታንክ አዛዥ ሌሎች ሲማሩ እኛ ደጋግመን እንዋጋለን ሲል ብሶቱን ገልጿል። በከፍተኛ ድካምና መሰልቸት ምክንያት የተፈጠሩ አሳዛኝ ታሪኮችን በስፋት የተሰሙ ይገኛሉ። የተሰረዙ ሰርጎች፣ የወደሙ የንግድ እድሎችና እየፈራረሱ ያሉ ትዳሮችና ከእድሜያቸው በላይ የሆነ ከባድ ሸክም የተጫነባቸው ወጣት ወታደሮች የዕለት ተዕለት እውነታዎች ሆነዋል። በውጊያ ክፍሎች ውስጥ የሚሳተፉ ሴቶች፣ የድሩዝ ወታደሮችና በተለያዩ ማህበረሰቦች የተወጡ በጎ ፈቃደኛ ክፍተቶቹን ለመሙላት ጥረት ያደረጉ ቢሆንም ዋናው የስነ ህዝብ አለመመጣጠን ግን እንደቀጠለ ይገኛል። በህዝብ ዘንድም ሌላ ብሔራዊ አገልግሎት አማራጮች እንዲፈጠሩ ወይም ደግሞ ተሳትፏቸው አነስተኛ የሆኑ ማህበረሰብ ክፍሎች ወደ ውትድርና እንዲቀላቀሉ የሚጠይቁ ድምጾች ጠንክረዋል። በዓለም አቀፍ ደረጃም ቢሆን ይህ ቀውስ በጥብቅ ክትትል እየተደረገበት ይገኛል። የእስራኤል ወዳጆች ሀገሪቱ እያሳየች ያለውን ጽናት ቢያደንቁም በረዥም ጊዜ መቀጠል አቅሟ ላይ ግን ስጋታቸውን በሚስጥር እየገለጹ ነው። ከቴህራን እስከ ቤይሩት ያሉ ጠላቶችም እነዚህኑ የውስጥ ዓለም መግባባቶች የእስራኤል ድክመት ማሳያ አድርገው እንደሚመለከቱና እንደሚከታተሉ ምንም ጥርጥር የለውም።
የሌተናንት ጀነራል ዛሚር ደጋግሞ ጣልቃ መግባት የሚያሳየው አንድ ግልጽ እውነታ አለም። የእስራኤል መከላከያ ኃይል እርስ በርሳቸው የተሳሰሩ 3 የህግ ምሰሶችን ይፈልጋል። እነሱም የተራዘመ የግዴታ ውትድርና አገልግሎት፣ ተለዋዋጭ የሆነ የተጠዋዋቂ ወታደሮች መዋቅርና ከሁሉም ህብረተሰብ ክፍሎች ወታደሮችን ማምጣት የሚችል ተግባራዊ የምልመላ ሞዴል ናቸው። የአገልግሎት ጊዜውን ወደ 36 ወራት ማራዘም በየዓመቱ በ10 ሺዎች የሚቆጠሩ ተጨማሪ አገልግሎት ቀናትን ሊያስገኝ ይችላል። የተጠዋዋቂ ኃይሉ ማሻሻያ ደግሞ ሸክሙ በፍትሃዊነት እንዲከፋፈል ሊያደርግም ይችላል። የሐሬዲ ማህበረሰብን በከፍተኛ ደረጃ ማካተት ከተቻለ ደግሞ የወታደራዊ ኃይሉን ስሌት ሙሉ በሙሉ ሊለውጠው ይችላል። ሆኖም እያንዳንዱ እርምጃ የራሱ የሆነ ፖለቲካዊና ማህበራዊ ዋጋ ያስከፍላል። የመከላከያ ኢንዱስትሪዎች ሀገር ውስጥ ምርትን እያፋጠኑ ይገኛሉ። እንደ ሰው አልባ አውሮፕላኖች፣ አርቲፊሻል ኢንተለጀንስ እና ራሳቸውን ችለው የሚንቀሳቀሱ ስርዓቶች ያሉ ቴክኖሎጂዎች ደግሞ የሰው ኃይል እጥረትን በተወሰነ መልኩ ሊያቃሉ ይችላሉ። ነገር ግን በምድር ላይ የሚዋጋው ወታደር በትዕዛዝ ማዕከላት ውስጥ ውሳኔ የሚሰጡ መሪዎችና ውስብስብ መሳሪያዎችን በብቃት የሚጠግኑ ባለሙያዎች ሚና በማንም ሊተካ እንደማይችል እሙን ነው። አንድ ተንታኝ ሁኔታውን ሲያጠቃሉ ጦሩ ነገ በድንገት በጦር ሜዳ ሽንፈት ይፈርሳል ማለት አይደለም። ይልቁኑ አደጋው እጅግ ረቂቅ ነው። ዝግጁነት ቀስ በቀስ መሸርሸሩ፣ ጠላትን የመመከት አቅም መዳከሙና ኃይሉ በጣም ከመለጠጡ የተነሳ ለሚቀጥለው ትልቅ ጥቃትም በቂ ምላሽ መስጠት የማይቻልበት ደረጃ ላይ መድረሱ ነው ሲሉ ተደምጠዋል። የእስራኤል ታሪክ ሁልጊዜ ተስፋ አስቆራጭ ሁኔታዎችን በጽናት የማለፍ ታሪክ ነው። አነስተኛ የህዝብ ቁጥር ያላት ሀገር በፈጠራ በቁርጠኝነትና በጥንካሬ ከራሷ አቅም በላይ የሆነ ውጤትን ስታስመዘግብ ቆይታለች። አሁን ያለው የሰው ኃይል ማስጠንቀቂያ ግን ይህን የታሪክ ሂደት ከምን ጊዜውም በላይ እየፈተነው ይገኛል። የጠቅላይ ኤታማዦር ሹሙ ዛሚር አስቸኳይ ጥሪ ከበጀት ጥያቄ በላይ የሆነ ትርጉም አለው። ጥሪው ማን ያገልግል እንዲሁም ስጋቶች የበዙና ስነ ህዝብም እየተቀያየረ ባለበት ሁኔታ አንዲት ዲሞክራሲያዊት ሀገር የመከላከያ አቅሟን እንዴት ማስቀጠል ትችላለች ለሚለው መሰረታዊ ጥያቄ ብሔራዊ መግባባት እንዲፈጠር የቀረበ ድምጽ መሆኑን ብዙዎች ያምኑበታል።